አጣሪ ኮሚቴው ካህናት እንዲገደሉ ውሳኔ ሰጥቶ መጥቷል። በዚህ ምሽት እጅግ በጣም አሳዛኝ ዜና ተሰምቷል። በመሃል አዲስ አበባ በቁጥር 50 የሚሆኑ ኦርቶዶክሳውያን ተገለው ተገኝተዋል። እንደዚሁም በቁጥር 115 የሚሆኑ በሌሎች ክልል ከተሞች አካባቢ ማለት ነው እንደዛው ባለማህተቦች ታርደዋል፣ ተጨፍጭፈዋል። ተገደሉ አሲዞን ያለው ምን ካህናለንና ነው? እኛ ራሳችን እዛስ ቢሆን የሚያስገድለን ማን ነውና ነው? እዛስ አባት አለን፣ እዛስ አባት አለን ወይ? ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር ይመስገን። እንግዲህ ወቅታዊ በሆኑ ጉዳዮች ተመልሼ መጥቻለሁ። ስለ አርሲ ወገኖቻችን ዛሬም ድምጻችን እናሰማለን። እንግዲህ በካናዳ በአሜሪካን የተለያዩ ሰልፎች ተደርገዋል። በዚህ ላይ ሰፋ ያሉ ሀሳቦች ተነስተዋል። እነዚህን ነገሮች እንመለከታለን። በጣም በሚገርም ሁኔታ ደግሞ መንግስት እየሰጠው እንግዲህ የወጣ መግለጫ አለ። ያንንም መግለጫ አስቃኛቸዋለሁ። ያንን እንመለከታለን። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ከሁሉ በፊት እስቲ በመግለጫውን ጀምር። በአርሲ ዞን በአጠቃላይ 2 ሰው ሞተ ይላል የዜና ዘገባው። ይሄን ዜና የዘገበው አንደኛ ኦኤምኤን ሚዲያ ሲሆን ሁለተኛው ጀዋር መሐመድ ነው። ሌሎቹ ሰዎች እንደ ሰው አይቆጠሩም ማለት ነው። 2 ሙስሊሞች ሲሞቱ 2 ሰዎች ሞቱ ብሎ ዘግበዋል። እስካሁን ድረስ የሞቱት በመቶዎች የሚቆጠሩ ኦርቶዶክሳውያን እንደ ሰው ተቆጥረው ዜና ተሰራላቸው። ነገር ግን 2 ሙስሊሞች ሲሞቱ ሰው ሞተ ብለው ዜና ሰርተዋል። እንግዲህ እንደተመለከታችሁት ነው። በጣም በሚገርም ሁኔታ 2 ሰዎች ናቸው ያረፉት የሚል ነገር ነው የወጣው። ግን ከዛ በላይ በርካታ ሰዎች አልፎ ሲቀበሩም እየተመለከትን ነውና ለምን ይሄ ማለት እንዳስፈለገ አላውቅም። እንግዲህ የኦርቶዶክሳውያን እየተገደሉ ሞታቸውም ለምን እንደሚደበቅ አላውቅምና በርካቶች እንግዲህ በዚህ ወር ብቻ ወደ 50 የሚደርሱ ኦርቶዶክሳውያን እንደሞቱ እንደተገደሉ በዚሁ በማህበራዊ ሚዲያ እየተከታተልን ቀን በቀን መረጃዎች እየወጡ እንመለከታለን። የወጣው ላይ ግን የተመለከታችሁት 2 ሰው ነው የሚለው ይሄ ትክክል ነው ብዬ አላስብም። እንግዲህ በዚህ ላይ እናንተ ሐሳባችሁ የዚህን የአጣሪ ኮሚቴውን ነገር እስቲ እንስማ። ሰላም ጤና ይስጥልኝ። አጣሪ ኮሚቴው ካህናት እንዲገደሉ ውሳኔ ሰጥቶ መጥቷል። ምን ማለት ነው ይሄ? በደንብ ላብራራላችሁ፣ በደንብ ስሙኝ። አጣሪ ኮሚቴው እንደሚታወቀው ወደ ጉናና ወደ መርቲ ወደ አርሲ አካባቢ ሄዱ ነበር። ያጣራል ብለን ስንጠብቀውም ጭምር ነበር። ታዲያ ትናንትና የሰማናቸው ነገሮች በጣም የሚያስጠሉ ነገሮች ነበሩ። ምንድነው የተፈጠረው? አርሲ ላይ እነኚህ በተለይ ደግሞ ሰማዕታት የሆኑባቸው ቤተሰቦች አንድ ኮምፕሌን አቅርበው ነበረ። በተለይ ደግሞ 5 ሰዎችን ያስቀበሩት ቤተሰብ ጥያቄ አቅርበው ነበረ። እኛ በሃይማኖታችን ምክንያት ሞተን ነበር፣ ከሞተን በኋላ ግን ቤተክርስቲያን በሌለም ብር 11200 ብር ተቀበለችን ብለው ለአጣሪ ኮሚቴ ይነግራሉ። እና እባካችሁ የነገር አጣርታችሁ የሚችሉ ከሆነ ብር ይመልሱልን፣ በአሁኑ ሰዓት ላይ ብር ያስፈልገናል የሚል ጥያቄ ያቀርባሉ። ታዲያ አጣሪ ኮሚቴው ይሄንን ነገር ይዞ ይሄድና ማህበረሰቡ እና ካህናቱን ይሰበስባሉ። ካህናቱና ማህበረሰቡን ከሰበሰቡ በኋላ ቀጥታ ቃል በቃል የተናገሩት ነገር ምንድነው? እያስገደሏችሁ ያሉት እነኚህ ካህናት ናቸው ብለው እጅ ጠቆማሉ። ምዕመኑን ከካህናቱ ጋር ለማጣላት ምዕመኑ ያስገደለባችሁ ያለው ሰዎቻችሁን እያስገደለ ያለው የሞቱን እያስገደሉ ያሉ እነኚህ ካህናት ናቸው ብሎ ጥቆማ ሰጥቶ የተመለሰው አጣሪ ኮሚቴ የተነገረው በግልጽ አማርኛ እኛ በሌለም ብር 5 ሰዎች ተገሉብን ለፍትሃትና ለመሬት ለቀብር ቦታ ተብሎ 11200 ብር ተቀብሎናልና እባካችሁ ከተቻላችሁ ብር ስለሚያስፈልገን ለሕክምና ስለምንፈልገው ብሩን አስመልሱልን ነበር ጥያቄው የምዕመኑ ወይ ደግሞ የሟች ቤተሰቦች ያተናገሩት። አጣሪ ኮሚቴው ግን ይህን ነገር ይዞ ሄዶ ነገሮችን አጣርቶ በተቻለ መጠን ብር እንዲመለስ ከማድረግ ይልቅ እያደረገ የነበረው ነገር ምንድነው? ካህናቱና ምዕመኑ አጣልቶ ምዕመኑ ካህናቱ ላይ ተነስቶ ሌላ ጥቃት እንደደረሱባቸው ጭምርና አዙ የመጡት። እንግዲህ አጣሪ ኮሚቴ ዛሬ ሪፖርት የምንጠብቀው አጣሪ ኮሚቴ ይህንን ስራ የሰራ ኮሚቴ ነው። ሊቀ ካህናቱ ትናንትና መጥተው እነኚህን ሰዎች ያነጋግራሉ ተብሎ ሲጠበቅ ነበረ። አልቻሉም፣ አልመጡም። ዛሬም እየጠበቅናቸው ይመጣሉ፣ ይነጋገራሉ ብለን ግን እንዲህ እያደረጉ የሃይማኖት ተቋማት ተወክለው መጥተው እናጣራለን ብሎ የሚሉ ሰዎች ማጣራትና ትክክለኛ መፍትሄ ከመስጠት ይልቅ ካህናት እንዲደበደቡ ካህናት ላይ ምዕመን ተነስቶባቸው እንዲገደሉባቸው ግን እያደረጉ ነው ያሉት። አጣሪ ኮሚቴ የሚባለው ይሄ ነው። በነገራችን ላይ ተከታተላችሁት ነውና እስቲ በዚህ ዙሪያ ላይ እናንተ ሐሳባችሁን እንድትሰጡ መድረኩን ለእናንተ ክፍት ላድርግና እስቲ በዚህ ዙሪያ ላይ ሐሳብ አስተያየታችሁን ስጡ። ግን አጣሪ ኮሚቴዎቹ እንግዲህ የሚያመጡትን ደግሞ በደንብ ሰምተን
ያኔም በደንብ እንነጋገራለን። በዚህ ጉዳይ እስቲ ሐሳብ ስጡበት። ነገሮች እንመለከትና ወደ ሰላማዊ ሰልፉ እናልፋለን። አምና በእንትን ሰበብ ዘንድሮም በእንትና ሰበብ እያደረጉ ይጥሉናል አርደው። እኛን ካልገደለ ሚኖር አይመስለውም የመጣ የሄደው ህመምህን ሳይሽር ቁስልህን ሳያክም ማን እንደገደለ ሊያስረዳ ሲደክም እንደማይቀር አውቀህ ይቀራል ያልከው ግፍ ወይ ለመኖር ታገል ወይ ሞትህን ደግፍ። መቼ ነው ሆ ብለን የምንነሳው? የሆነ ሰው ጉዳይ አይደለም ይሄ ነው። የፖለቲካም ጉዳይ አይደለም። ክርስቲያኖች እየታረዱ በአይናችን እያየን ነው። የክርስቲያኖች እልቂት አላበቃም። ብዙ እየተደገሰልን ያለ ነው እና አገልጋዩ መቼ ነው የምንወጣው የሚል ጥያቄ ነው ያለኝ እና ሁላችንም እንነሳ። በተለይ የምናገለግል እኔ ለአገልጋዮች ነው መልእክት ያለኝ። እንጩህላት እስቲ እውነት ያ ሳንቲም ቋጥሮ የሚሰጠን ቅጠል ሸጣ የምትሰጠን ሳንቲም ለአገልጋዩ እኛ መድረክ ላይ ቁጭ ብለን እየዘመርን እየታየን ወንበር በደንብ በስነ ስርዓት የምንበላው የምንጠጣው የምንጓዝበት በደንብ ተደላሉ ያለን አገልጋዮች የምናገለግለው ህዝብ የሰጠን ህዝብ ልጆቻችን ያሳደገው ህዝብ እየታረደ ነው። መቼ ነው የምንወጣው? ለምን ሞተው ክብር ነው፣ ለሚገድሉን ግን ፍዳ ነው። አሁን በዚህ ሰዓት የኦርቶዶክሳውያኑን ሞት እየሰማችሁ እያወቃችሁ ስልጣን እያላችሁ ቦታ እያላችሁ ዝም የምትሉ ሰዎች ሰይፍ ከሚመዙ ሰዎች ከሚገድሉን ሰዎች እንደማትተናነሱ ልታውቁ ያስፈልጋል። እነሱ የሚገድሉን እንድንጠፋ ስለሚፈልጉ ነው። እናንተም ዝም የምትሉት የኛ መጥፋት ስለማያሳስባችሁ ነው። ስለዚህ በምትችሉት አቅም ድምጽ ሆኗቸው አግዟቸው። እኛም ድምጽ ሆናቸው እናግዛቸው። አባቶች ለምንድነው ዝም የምትሉት? ለምንድነው ድምጽ የማትሆኑት? ቤተ ክርስቲያን ተነካች ጥቁር ለብሳችሁ ውጡ ባላችሁን ሰዓት ጥቁር ለብሰን ከቤተ ክርስቲያን ጎን መቆማችንን አሳይተናል። ታዲያ ዛሬ የኦርቶዶክስ ተዋህዶ ልጆች ሲገደሉ ለምንድነው ዝም የምትሉት? ለምንድነው ለሚመለከተው አካል አቤትም አትሉት? እዚህ ፕላትፎርም ላይ ያላችሁ ቲክቶክ ላይ ያላችሁ በጣም ብዙ ፎሎወር ያላችሁ ብዙ ተከታይ ያላችሁ የተዋህዶ ልጆች የኦርቶዶክስ ልጆች የት ናችሁ ያላችሁት? ለምንድነው ድምጽ ማትሆኑት? ለምንድነው ዝም የምትሉት? ይሄ እኮ ከምንም ነገር ጋር እኮ የተገናኘ ነገር አይደለም። የኦርቶዶክስ ተዋህዶ ልጆች ሞት ይቁም ማለት ምንም እኮ አይደለም። ለዚህ ጊዜ ያልሆነ ዕውቅና ገደል ቢገባ ይሻላል። እኔ ከሃይማኖት የሚበልጥብኝ ነገር የለም። ውጡና ድምጹን የመንግስት አካላት ጋር እንዲደርስ ውጡና ድምጹን መስዋዕት የሆኑ የኦርቶዶክስ ተዋህዶ ልጆችን እግዚአብሔር ነፍሳቸውን በሰማይ ይቀበል። ፍትህ ለኦርቶዶክስ ቤተክርስቲያን። እኔ ፕሮቴስታንት በሆንም የኦርቶዶክስ ጉዳይ 100% ይመለከተኛል። ምክንያቱም ወንድሞቻችን፣ እህቶቻችን፣ አባቶቻችን፣ እናቶቻችን በግፍ እየተገደሉ ይገኛል። ከ147 በላይ ሰዎች እንዳለፉ እየተዘገበ ይገኛል ማለት ነው። እጅግ በጣም የሚያሳዝን ነገር ነው። አሁንም ይቆማል ብለን እየጠበቅን ግን አሁንም መቆም አልቻለም። ትናንትናም ጥቃቶች እንደተፈጸሙ እየተነገረ ነው የሚገኘው። ጀስቲስ እያለን ሁላችንም መጫው አለብን። የሰው ልጅ ተከብሮ ተዋዶ ተፋቅሮ በየሃይማኖቱ የሚኖርባት የተቀደሰች አገር ኢትዮጵያ በእንደዚህ አይነት ነገር እንግዲህ ልናጣት አይገባም። እንደዚህ አይነት ነገር መቆም አለበት። ፍትህ ለኦርቶዶክሳውያን እያልን ድምጻችንን እናሰማለን። ሁላችሁም እንግዲህ በዚህ ነገር የተባበርን ማስቆም አለብን። ይሄ ነገር ካልቆመ እያንዳንዳችን ቤት የሚያንኳኳ በጣም ከባድ የሆነ ችግር ይነሳል ማለት ነው። ፍትህ ለኦርቶዶክሳውያን እያን ድምጻችንን ማሰማት ግዴታ ነው። ዝም ማለት የለብንም። እነዚህ ነገሮች ዝም ካለ ተለማምደናቸው ጸጥ እንላለን። ነገ ከነገ ወዲያም ደግሞ እየባሰ ነው የሚሄደው። ባይዘው ፍትህን መጠየቅ ድምጽ ማሰማት ወንጀልም አይደለም፣ ፖለቲካም አይደለም። እኛ ኦርቶዶክሳውያንን ክርስቲያናዊ ስነ ምግባር አለን። በዚህ ክርስቲያናዊ ስነ ምግባር ማንም ሰው በሃይማኖቱ ምክንያት መገደል የለበትም እያል ድምጻችንን ማሰማት አለብን ማለት ነው። ስለዚህ የተለያዩ ሰበቦች እየተፈጠሩ ኦርቶዶክሳውያን መገደል የለባቸው። የሚመለከታችሁ ሁላችሁም በአንገታችን ማተብ ያሰርን ሁሉ ለዚህ ተጠያቂዎች ነን ማለት ነው። ለዚህ ጉዳይ ተጠያቂዎች ነን። ለዚህ ጉዳይ ደግሞ ድምጻችንን ተጠያቂ ነን ስላችሁ ድምጻችንን ካላሰማን ከገዳዮቻችን ጋር እንደሆነ ራሱ ማሰብ ያስፈልጋል ማለት ነው። ድምጻችንን ልናሰማ ትክክል አይደለም ልንል ያስፈልጋል። ኦርቶዶክሳውያን ወገኖቻችን እየተገደሉ ነው። ይሄ እየሞትን እንበዛለን የሚሉ አባባሎችን መተው አለብን። እየሞትን አንበዛም እየተቀነስን እንደሆነ ግን ልንረዳ ያስፈልጋል ማለት ነው።
እሺ፣ ሁለት ቦታ ነው እንግዲህ ሰላማዊ ሰልፉ የተካሄደው በካናዳ እና በአሜሪካን ነው። እስቲ በቅድሚያ በአሜሪካን የተደረገውን የተነሱ ሁለት ሰዎች ያነሷቸውን አንድ ካህንና አንዲት እናት ያነሷቸውን ሀሳቦች ተመልከቱ። ያቆታገናል። ስለዚህ ለምንድን ነው እዚህ ያለነው ሰዎች ራሱ ለዚህ ኦርቶዶክስ እንትን ተናገሩናት ሄሎ ለዚህ ኦርቶዶክስ እንትን መነጋገር አለብን። እኛ ራሳችን ነን አሁን መነጋገር ያለብን። ምክንያቱም ለመጮህም ምን ካህን አለንና ነው እኛ ራሳችን። እዛስ ቢሆን የሚያስገድለን ማን ነውና ነው? እዛስ አባት አለን፣ እዚህስ አባት አለን ወይ? እኔ አባት የለኝም። እኔ እንደውም ንስሐ አባት እንዳይኖረኝ ይችላል ካሁን በኋላ። ምክንያቱም እኔ ገደል ስገባ መጣባት በጎቹን ቀስቅሶ ሰዶ ለተኩላ ሰጥቶ ቤት የሚቀመጥ አባት በየቤቱ ጊዜ በየሀብታሙ ቤት ሄደው ሊሆን ይችላል፣ ወይም ወደ ግብዣው ሄደው ሊሆን ይችላል። አሁን ነው እኛ እንደዚህ የምንሆነው? እንደዚህ መሆን የለብንም። አሁን ራሳችንን መነሳት ያለብን። ዛሬም ታርደዋል፣ ነገም ይታረዳሉ። እኛም ታርደናል። ዛሬ ተዞዳ መታረድ የለም። የአንድ ቤተክርስቲያን ዲሲ ላይ ብቻ ያለው ህዝብ ምን ያህል ነበር? ስንት ደብር እየከፈቱ እየመጡ ለዶላር ነው ዶላር ሲያገኙ በቃ እነሱ ለራሳቸው መዝናት። እንደው ዛሬ ሞተናል፣ እኛ እንዳልሞትን እንዳቆጥሩ። ስለዚህ አሁን እኛን አደራጁንና እኛ ተደራጅተን ምን ይሁን ኦርቶዶክስ የሚለውን እዚህ ሀገር ታሁን በኋላ እኔ ቤተክርስቲያን ምን 0.5 ሳንቲም አልሰጥም። እኛ ጳጳስ አትስጡ ያሉት እውነታቸው አይሰጥ። በቃ እኛ ራሱ ካድሬ ሆነ ቀስቅሰን ማንም ክርስቲያን ለቤተክርስቲያን እየሰጠ እነሱን እንደዚህ የሚያጎለብትበት እንትን የለም። ታቦት ሲወጣ በዕለቱ እንኳን ቀዳሚ ሆኖ ታቦት አያወጡም፣ ገንዘብ ሁሉ ለመለመን እኛን ለማራቆም። አሁን ግን ሜዳ ላይ በጨለማ ጥለውን ለተኩላ ሰጥተውን በትነውናል። ስለዚህ እኛ ካህን የለንም፣ እኛም ሞተናል ዛሬ። ስለዚህ በጣም ስለተሰማኝ ነው ዛሬ በጣም ነው የተናደድኩት። ብዙ ሀገር አካልዬ ነው እኔ አሁን ጠፍቶን ራሱ 3 ሆነን በግድ ነው ያገኘናችሁ። ለዚህ ነው ብዛት ስለሌላችሁ ነው ያጣናችሁ። ስለዚህ የሜዳ መሙላት ነበረበት። ለዚህ ያልወጣለ መቼ የምን ኦርቶዶክስ ነው እያለች አዳሜ ነጠላዋንን እየሰበሰበች የምትመጣው የምን ኦርቶዶክስ አማኝ ናት? አማኝ አይደለች። የውሸት እምነት የውሸት ነው። አሁን እዚህ የመጣ ነው ኦርቶዶክሳውያን የቆጨን። ስለዚህ እኛ ተደራጅተን የሚሆነው ለሚሞቱት ቤተሰቦችም የምንረዳበትን እኛው ራሳችን ተደራጅተን ኦርቶዶክስ ምን ይሁን ወዴት ይሄድ? ጸጥ ብንልባቸው እኮ ምን ይበላሉ? ምንም አይበሉ። እኛ እንደማችንን እኛ እየሸጠን እያበላናቸው ነው። አሁን እኛን ጥለው እዛ ከሄዱ እኛ ለምንድን ነው እንደዚህ ብራችን እያወጣ እነሱ የምንደግፈው? እነማን ናቸው እነሱ? እዛም ያሉት ግማሹ ካድሬ ሆኖ ነው ሀገራችንን እንትን እያሉ ያሉት። አሁንም ደግሞ እዚህ ያው እንግዲህ እንደምናየው እዛ የታዩ እንደሆነ እዛ ያለው ንብረታቸው ይወረሳል ብለው ፈርተው ነው። ስለዚህ በእኛ ብር ነው ያ ንብረት የተሰራው እና እኔ በጣም ነው የተሰማኝ። አመሰግናለሁ። ምን አይነት ዘመን ላይ ነው የደረስነው? በዋሽንግተን ዲሲ እና አካባቢ ላይ ሺህስ አደባባይ ላይ ነው። ሺህስ ሌላም ነገር ይባላል። ትላንትና ዓርብ ዕለት ቤተክርስቲያን ጸሎት ተዘጋጅቶ የመጣውን ካህንና የመጣውን ምዕመን እጅግ በጣም ያሳዝናሉ። ግን አንድ ታዋቂና ዝነኛ ሰው ሞተ ቢባል ተጠርምታ የለውም። ካህኑም ለታይታ ይሰለፋል፣ ምዕመኑም እንደዛው። እነዚህ ዘመድ የላቸውማ፣ አናቃቸውማ፣ አላየናቸውማ፣ ምናችንም አይደሉማ አይደል? ያሳዝናል። ዛሬ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሪ ቢኖራት ኖሮ እነሱ ዛሬ ስለተመደቡበት ቦታ መግባት፣ ስለተመደቡበት ቦታ አቀባበል ስለማድረጉ ሁኔታ ነው ዜናቸው የሚዘግቡልን። እስኪ አንድ ላይ ሆነን እስኪ ያለነው ሰዎች እንኳን አዲስ አበባ ውስጥ ያለን መሪዎች እንኳን ተሰብስበን እናልቅስ ያሉ ማንም የለም፣ እናንባ ያለ ማንም የለም። እስኪ ጸሎተ ፍታት እናድርግላቸው ብለው ጸሎት እንኳን ለማድረግ ሪኮግናይዝ ለማድረግ እንኳን ጊዜ የላቸውም። እነዚህኑ ሰዎች እዚህ አሜሪካ ሲመጡ እኛው እንቀበላቸዋለን አይደል? ወላይታ ላይ ተኝተው ያሉትን በሽተኞች ሪፈር ተብለው አንድ ጳጳስ ሄደው ጠየቁ። ወላይታና አካባቢ ላይ ያለው አንድ ጳጳስ ብቻ ነው ነገሩኝ። አንድ ጳጳስ ነው አይደለም። ስለዚህ መሪ አልባ ሆነናል። ስለዚህ እኔ በዚህ ልክ ወጥቼ እንድናገር ህሊናዬ እንዲፈቅድ የሚጋብዘኝ በተሰራው ስራ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባት እንደሌላት ወይም በአማኞቹ እንዲጠሉ ተሰራ። ለዚህም ተባባሪ እነሱ ሆኑ፣ እኛም ወጥተን እናገራለን። ወገኖቼ እዚህ የመጣችሁ አሜሪካ ነው የምትኖሩት፣ ጊዜ ገንዘብ ነው። ይህንን ወርቃማ ጊዜያችሁን ሰውታችሁ ሀዘናችሁን ለመግለጽ፣ ስሜታችሁን ለመግለጽ፣ እንባችሁን ለማንባት ቁጥራችሁ ትንሽ ሊመስል ይችላል። ግን እርግጠኛ ነኝ የምነግራችሁ ነገር እናንተ ብዙ ናችሁ። እንደ አንድ ቃል ተናጋሪ፣ እንደ አንድ ልብ መስካሪ ሆነን አንድ ልብና አንድ መንፈስ ኖሮን ይሄ ዘመን ያልፋል ብዬ አምናለሁ። ይሄ ዘመን ያልፋል።
ማንም ሰው ከሞት የሚቀር ማንም የለም። ሁላችንም ተራችን ነው የምንጠብቀው። ያገዳደላቸው ሁኔታ ያልጠበቁት መከራና ስቃይ አሳዝኖን ለምን ሰው በማንነቱ ይሞታል ብለን አንብተን አልቅሰን ዛሬ ሻማ አብርተን ጸልየን በረከታቸው ይደርብን። ነፍስ ይማር አይደለም በረከታቸው ይደርብን ነው። ይመሩን ዘንድ መስቀል የጨበጡት ሞትን ፈርተው እድሜያቸውን ለማርዘም ብለው ሞተዋል ወገኖቻችን ብለው ለመናገር አፈሩ። እኛ የተዋህዶ ልጆች ነገ እንሙት ዛሬ እንሙት አናውቀውም። በዚህ ጊዜ ግን እውነትን ተናግረን ግን እናልፋለን። የእነዚህን የደጋግ ንጹሃን ኢነሰንት ፒፕል በእውነት በረከታቸው ይደርብን። ለቤተሰባቸው መጽናናትን ያድልልን። የቆሰሉትን ቁስለኞች የምናመልከው ደጉ ሳምራዊ በቆሰለው ቁስል ላይ ዘይት አፍስሶ መፈወስ የሚቻለው ጌታ አባት እግዚአብሔር ቁስላቸውን ያድርቅልን። እስኪ አሜን በሉ። ድገሙት አንዴ። እግዚአብሔር ሁላችንን የሚጠብቀን ሀገራችን ኢትዮጵያ ሰላም ያርግልን። ይህ ደም እንደፈሰሰ እየፈሰሰ እንዳለ አይቀጥልም። እግዚአብሔር ጣቱን ባነሳ ሰዓት ማኔል ቴቄል ፋሬስ በሚዛን ተመዘህ ቀለህም ተገኘህ የሚለውን በአደባባይ የምናውጅበት ቀን ሩቅ አይደለም፣ ቅርብ ነውና እግዚአብሔር አምላክ በእውነት ለእናንተ በረከቱን ረድኤቱን ያድላችሁ። ሰማዕታቱ በረከት ረድኤት እግዚአብሔር ያሳትፈን። እግዚአብሔር ይስጥልን። ለተከታተላችሁት ነው እንግዲህ አባቶቻችንን ተናግረዋል። ድምጻችሁን አሰሙ ዝም አትበሉ የሚል ነው። እዚህ ጋር ግን አንዳንድ ነገር ማለት የምፈልገው ለምሳሌ ምን ካህን አለ የሚሉ እናታችን ያነሷቸው ነገሮች ትክክል አይደሉም። ንስሐ አባት ከዚህ በኋላም ላይኖረን ይችላል የሚለው ነገር ትክክል አይደለም። ያ ስርዓት ነው፣ የቤተ ክርስቲያን ግዴታ ነው። ማንም ሰው ንስሐ አባት ሊኖረው ያስፈልጋል። አባቶቻችን ዝም አሉ፣ አባቶቻችን ድምፅ አላሰሙም ተብሎ ከንስሐ አባቶቻችን ጋር የምንቆራረጥበት ለቤተ ክርስቲያን የምናደርገውን ገቢ የምናቆምበት መሆን የለበትም። ይሄ ትክክል አይደለም። የታዘዝነውን እኮ ነው የምንሰጠው። አስራት በኩራታችን ግዴታ ነው፣ መስጠት አለብን። ግዴታ ስለሆነ ማለት ነው። መባብ ለቤተ እግዚአብሔርም እግዚአብሔር ከሰጠን ላይ ደግሞ ማድረግ ግዴታ ነው። ንስሐ አባት ካልያዝን መንግስተ ሰማያት መውረስ አንችልም። ይሄንን እመኑ። በንስሐ አባቶቻችን መንገድ አልፈን ነው የክርስቶስን ስጋና ደም ተቀብለን ይሄንን ምችን ምንናፍቃትን መንግስተ ሰማያት ለመውረስ ዋጋ ምንከፍለው ማለት ነው። ንስሐ አባታችን ለማን ነው ኃጢአታችንን የምንናዘዘው? ይሄ የቤተ ክርስቲያን ትእዛዝ ነው፣ የቤተ ክርስቲያን ስርዓቷ ነው። እንዲህ አይነት ነገሮችን አንዳንዴ አባቶቻችን ዝም አሉ ብለን ማይሆኑ አካሄዶች ላይ መግባት የለብንም። ሌላው በተረፈ እንግዲህ ኦርቶዶክሳውያን ስለተሰማቸው ነው ያነሷቸው ሀሳቦች፣ ጥሩ ሀሳቦች ተነስተዋል። በጋራ አንድ እንሁን፣ ለገንዘባችን ነው የሚሉ ነገሮችንም እኚህ እናት አንስተዋልና እንደው ስንቃወም ተቃውሞም ስናስነሳ ድምጻችንን ስናሰማ ማይሆኑ ነገሮች ውስጥ እየገባን መሆን የለበትም ብዬ አስባለሁ። እሺ በካናዳ ደግሞ የተደረገው ላስቃኛችሁ። ተገደሉ፣ በግፍ ተገደሉ፣ በግፍ ተገደሉ። አሲዞን ያሉ ታረዱላት፣ በሰይፍ ታረዱላት፣ በሰይፍ ታረዱላት። ለአንዲቷ ሃይማኖት ታረዱላት፣ በሰይፍ ታረዱላት፣ በሰይፍ ታረዱላት። ለተዋሕዶ ቅድስት እንዳትፈራ ሰይፍን እንዳትፈራ ሰይፍን እንዳትፈራ ተዋሕዶን አደራ እንዳትፈራ ሰይፍን እንዳትፈራ ሰይፍን እንዳትፈራ ማተብክን አደራ። 137 እስካሁን ድረስ የታወቁና የተለዩ ሰማዕታት ወገኖቻችን አሉ። በጣም በሚያሳዝን ሁኔታ 137 የታወቀ እንጂ ያልታወቁ ቅድም እንደነገርኳችሁ ተጨማሪ ከ500 በላይ ሰማዕታት ይገኛሉ። ስለዚህ እነዚህ ሰማዕታት ስማቸውን እንጠራለን። እዚህ ውስጥ ካህናት አሉ፣ ዲያቆናት አሉ፣ መርጌቶች አሉ፣ የተለያዩ የእድሜ ክልል ላይ የሚገኙ ወገኖቻችን አሉ። ይህ ሀቅ፣ ይህ እውነት ሊደበቅ አይገባም። ይህ እውነት፣ ይህ ኦርቶዶክሳውያን እንጂ በፍጹም ሊሰሰት አይገባም። ይድረስ ለኢትዮጵያ መንግስት፣ ይድረስ ለቅዱስ ሲኖዶስ፣ ይድረስ ለተለያዩ ሀገር ውስጥ ለሚንቀሳቀሱ የሰብአዊ መብት ተቋማት። 7 ዓመት ሙሉ መጠኑ ሁኔታው እየተለያየ ኦርቶዶክሳውያን እየተገደሉ በስባና በአሰቦት በአሲምቲዮን በአርሲ በወለጋ ምን ይቀራል? ኦርቶዶክሳውያን እየተቆጠሩና እየተለዩ እየተገደሉ ዛሬ የተገናኘ ነው ዘር ቆጥረን አይደለም። ዛሬ የተገናኘ ነው አገር ብለን አይደለም፣ ወይ ሌላ ስፍራ ጠርተን አይደለም። ዛሬ የተገናኘ ነው ማንን ብለን ዛሬ ማንን ብለን የተገኘ ዛሬ ኦርቶዶክሳውያን ብለን የተገኘ ዛሬ ባለማዕተቦች ብለን የተገኘ። ስለዚህ ሰማዕታቱ
ማለት መቻል ይጠበቅባቸዋል። ቄስ አበበ ወንድማገኝ አይሰማኝም ድምጻችሁ? ጌታ አበበ፣ አቶ ቦጋለ ወልደ ጊዮርጊስ፣ መምህር አማረ ወንድሙ፣ አቶ መንግስቱ ኃይሌ፣ ወይዘሮ አሰለፍ ጃርሶ፣ አቶ ደምሱ አራንዴ፣ በለጠ ደምሱ፣ አብርሃም ደምሱ፣ ሳሙኤል ደምሱ፣ ሰብለ ደምሱ፣ አንድ ቤተሰብ ይሰማችኋል። አንድ ቤተሰብ ወይዘሮ በላይ ደቦት፣ አቶ ደሳለኝ አሰፋ፣ ህፃን ደሳለኝ፣ ወይዘሮ መሰረት ጌቱ፣ ወጣት ኪዩ ሲሳይ፣ ወይዘሮ ፀሐይ ሲሳይ፣ ስዩም በቀለ፣ አበበ ስዩም፣ ወጣት ውብቱ ስዩም፣ ወጣት ፈቀደ ስዩም፣ አቶ ደረሰ ስዩም፣ ህፃን በኩራ ስዩም፣ ወጣት ፈቀደ ስዩም፣ ህፃን ህይወት አበበ፣ ህፃን ታምራት አበበ፣ ህፃን ዳግም አበበ፣ ወይዘሮ መሪ አበበ፣ አቶ ሰለሞን ሀብቴ፣ ወይዘሮ ጥቂት ጋቡ፣ ወይዘሮ አየሁ ውስጥ አደለ፣ አቶ ማንዬ ተክለአረጋይ፣ ለማ ማንዬ፣ ሽመልስ ማንዬ፣ ወጣት ጌታውን ሽመልስ። እንግዲህ በጣም በሚገርም ሁኔታ እንደሰማችሁት በርካታ ቤተሰቦች ሁሉ የተገደሉ ሰዎች በዚህ ሰማዕትነትን የተቀበሉትን ሰዎች ስማቸውን ሁሉ እየጠሩ ነው ሲያስቧቸው ሞት ይብቃ ሲሉ የነበሩት። ከአንድ ቤተሰብ ምን ያህል ሰው ራሱ በዚህ ህይወቱ እንዳለፈና እንደተገደሉ ሰማዕትነትን እንደተቀበሉ ሰምታችኋል። እና በጣም ያሳዝናል። እጅግ ልብን የሚሰብር ነው በእያንዳንዳችን ውስጥ ስለገባ ማለት ነው። እና ድምፅ ልንሆን ያስፈልጋል። ስለዚህ ነገር እኛም ልናሰማ ያስፈልጋል በጨዋነት ማለት ነው። ከሚመለከተው አካል ጋር ደግሞ መገናኘት ያለባቸው አካላቶች ተገናኝተው አውርተው ይችን ሞት ይችን ቤተክርስቲያን ጠበቃና ከለላ ሊሆኑላት ያስፈልጋል። እግዚአብሔር አይዘገይም፣ ፍርዱን ያመጣዋል። በዚህ አልጠራጠርም በእግዚአብሔር ፍርድ። እኛ ግን እግዚአብሔር ፍርድ አለ እያልን ዝም ብለን መጠበቅ የለብንም። እያንዳንዳችንን ድርሻችንን ማከናወን አለብን። እኛ ስንጥር እኛ ስንለፋ ነው እግዚአብሔርም በዛ ላይ ሊጨመር የሚችለውና አሁንም የወገኖቻችን የኦርቶዶክሳውያን ሞት የማንም ሞት በሃይማኖት ምክንያት መኖር የለበትም። ኦርቶዶክሳውያን ወገኖቻችን አይሙቱ። እስቲ ይህን ቪዲዮ ተከታተሉት። በዚህ ምሽት እጅግ በጣም አሳዛኝ ዜና ተሰምቷል። በመሃል አዲስ አበባ በቁጥር 50 የሚሆኑ ኦርቶዶክሳውያን ተገለው ተገኝተዋል። እንደዚሁም በቁጥር 115 የሚሆኑ በሌሎች ክልል ከተሞች አካባቢ ማለት ነው እንደዛው ባለማህተቦች ታርደዋል፣ ተጨፍጭፈዋል ብዬ ዜና ብናገር ምን ያህሎቻችሁ ይሄንን ዜና ተከትላችሁ በጣም ታዝናላችሁ? ለምን ያህል ሳምንት አረጨነቀን ጠበበን ትሉበታላችሁ? በምን ያህል ሳምንትና ጊዜ ትኩረት ሰጣችሁ ይህን ጉዳይ ሀዘናችሁ ታደርጉታላችሁ? የአርሲ ኦርቶዶክሳውያን የግድ ከተሞች አካባቢ መጥተው መገደል አለባቸው? እነዛ ወገኖቻችን አይደሉም? ሀዘናቸው እንደዚህ ባንዴ ነው ከውስጣችን የሚወጣው? ይሄ ህፃን ልጅ የኛ ልጅ አይደለም? ምን ነው ታዲያ ከርዕስ ወደ ርዕስ ለመጋባት ተጣደፋችሁ ቸኮላችሁ? የአርሲ ኦርቶዶክሳውያን እኮ እስካሁን አላረፉም። እስካሁን ጉዳታቸውን ጉዳቴ ብሎ የተቀበለ አካል አላገኙም። በቁጥር እኮ የሚታክቱ ሰዎች ከመስከረም ጀምሮ ይሄ ዓመት ከገባ ሞተዋል። ቁጥራቸው 500 እንደሚደርስ ነው የአካባቢው ነዋሪዎች እየተናገሩ ያሉት። የነዚህም ባለማህተቦች ጉዳያችን ብለን መያዝ ስለምን ከበደ? ከርዕስ ወደ ርዕስ ከሆነ ነገር ወደ ሆነ ነገር በጥድፊያ መጋባት አረ ይሰለቻል። ድምጻችንን ማሰማት፣ ጥሪ ማቅረብ፣ እባካችሁ አትንኩም ማለት እኮ በፍጹም ሌላ አይነት ፍላጎት ማሳየት አይደለም። አትግደሉን ለማለት እንኳን እንዴት ጽሞና እናጣለን? እንዴት መረባረብ እናጣለን? አረ ግድ የለም ኦርቶዶክሳውያን ከልባችን ነው። አዎ እንግዲህ እውነት ሀዘን ውስጥ ገብቶን ነው ቪዲዮ እየሰራን ያለ ነው። የተለያዩ ለምሳሌ ድምጽ የሆኑ አካላቶች እውነት ገብቶን ነው ወይ? ሌሎቻችሁ ዝም ያልነው ምን ያገባን አይመለከተንም ነው ወይ? እንዳለው በከተሞች ላይ እነዚህ ነገሮች ቢከሰቱ ምን ያህል ነው የምናጨው? ታዋቂ ሰዎች ቢሆኑ ምን ያህል ነው የምናጨው? እነዚህ ኦርቶዶክሳውያን የሚለውን ነው እንግዲህ ሐሳቡን ለእናንተ ሰጣለሁ። እስቲ በመጨረሻ እነዚህ ጥሩ ሐሳቦች ወንድሞቻችን አንስተዋል። እነዚህ ላስቃኛችሁና እንመልከትና እንጨርሳለን። አሁን ምኑ መሰላችሁ የጎደ ኦርቶዶክሳውያን ወንጌልን እንደኛ አሽሞን ሙኖ የሚሰብካት የለም። አንድም እንደዚህ እየተባለ በትርጓሜ መምህራኖቻችን አሳምረው ነው የሚሰብኩት። ወንጌልን በሚጣፍጡ ቃላት በመስበክ ለውጥ የሚመጣ አይደለም። ወንጌል መገለጥ ነው። ይህን እንዳትረሱት። አምላካችን ራሱ 3 ዓመት ከ3 ወር አስተምሮ ተገልጦ ነው የታየው። በቃ መስቀል ላይ ወጥቶ ነው የታየው። ያስተማረውን ነገር በተግባር አሳይቶ ሞታችንን ሙቶ አሳየን። ያንን ያዩ ደግሞ ሐዋርያቱ ያስተማሩትን ቅዱስ ጳውሎስ አንገቱን ተበጥሶ አሳየን። ቅዱስ ጴጥሮስ ተዘዝቆ ተሰቅሎ አሳየን። ቅዱስ እስጢፋኖስ ተወግሮ አሳየን። አባቶቻችን ቆዳቸው ተገፎ አሳዩን። ፕራክቲካሊ ወንጌል መገለጥ ነው።
ይሄ ደግሞ የሚሆነው በእኔና በአንተ በኦርቶዶክሳዊ ነው። አውርተህ ዝም የለም። ምን ማለት መሰላችሁ? እንደዚህ ሲባል ወንጌል ወንጌል አይፈቅድም፣ እንደዚህ አይባልም፣ መደራጀት ምናምን ወይም ደግሞ ቁጭ ብሎ መነጋገር ምናምን እንደ ኃጢአት የሚቆጥረው አእምሮ ያለው ሰው አለ። እኔ በጣም የሚገርመኝ በነገራችን ላይ ሌሎቹ ቤተ እምነቶች እየሰማችሁ ነው፣ የአጭርና የረዥም ጊዜ እቅድ አላቸው። በአጭር ጊዜ እቅዳቸው ባገኙት አጋጣሚ አንተን ያጠፋዋል። በረዥም ጊዜ እቅዳቸው ደግሞ አንተን የማዳከም ስራ ለ50 ለ40 ዓመት ነው የሚያቀዱት። በነገራችን ላይ እየሰማኝ ነው። ይሄ ከአክሽን ጋር ነው፣ ከወሬ ጋር አይደለም። እኔ እናንተ አንድ የጎዳን ነገር ልንገራቸው ኦርቶዶክሳውያን። ኢትዮጵያ የምትባለው ሀገር አሁን ለምሳሌ አስተምሮ ሃይማኖታችን አለ አይደል? ዶግማ ነው፣ አይቀየርም ማለት ሃይማኖት ትምህርታችን አይቀየርም። ኢትዮጵያ የምትባለው ሀገር እኔና እናንተ ዶግማችን ናት። የምትፈርስም አይመስለንም፣ እንደው ምንም የምትሆንም አይመስለንም። ኢትዮጵያ ማለት እኔና እናንተ ነን። ባይዘው እየሰማኝ ነው። ኢትዮጵያ የምትባለው ሀገር የቀጠለችው የኔና ያንተ ደም እስካሁን ድረስ ስለሚፈስ ነው። እንደ ሶሪያ ማንሆንበት ምክንያት የለም። ምክንያቱም ሌሎቹ ጠላቶቻችን የሚያስቡት አንተን ፕራክቲካሊ አንገት መቁረጥ ነው። እየሰማኝ ነው፣ ባገኙት አጋጣሚ። ስለዚህ አንተ ትደራጃለህ። ክርስቶስ ለዘላለም እንዳንለያይ አድርጎ በመስቀል ጭፍልቅልቅ አድርጎ ሰርቶን ሂዷል። አንድ አድርጎ ቅዱስ ጳውሎስ እንደመከረን ብልቶችን አንድ። ምንም አይነት የፖለቲካ አመለካከት ሊኖር ይችላል። ከሞት በኋላ ያለውን ህይወት የምታስብ ከሆነ ወይም ክርስቲያን ከሆነ በክርስቶስ ክርስቲያን ከሆንክ ግን ከወንድም ጋር ቁጭ ብለህ ብታወራ ምንም አይነት የፖለቲካ አመለካከት ሊኖር ይችላል። በክርስትናና በቤተክርስቲያን ጉዳይ ቁጭ ብለህ ስትመካከል ግን ፖለቲካ ነው የሚል ሰውዬ እሱ ነው ቢላዋ የሚያስለው ሊያርድ። ሃይማኖት አባት ሊሆን ይችላል፣ ምንም አይነት ሰው ሊሆን ይችላል። ፊት ለፊት ተነጋገሩ። በየአጥቢያ ቤተክርስቲያኑ አንተውን ዲግሪ ይኖርሃል፣ ተምረህ ይሆናል፣ 12ኛ ክፍል ጨርሰህ ይሆናል። ይህን እንዴት ሊድ ማድረግ ያቅታል? አንዲቷን የአጥቢያ ቤተክርስቲያንን ማዳን እኮ እረፍት ትልቅ ስራ እኮ ነው። እናንተ በየአጥቢያ ቤተክርስቲያኑ ስትሰበሰቡ ከዛ በኋላ ዓለም አቀፋዊ ግሩፕ ይኖራል ማለት ነው። ምን ማለት ነው? አንድ ላይ እንሆናለን ማለት ነው። ልክ እንደ ኮፕቲክ እንደ ግብፅ ኦርቶዶክሳውያን። የግብፅ ኦርቶዶክሳውያን መንግስትን አንድ ቀን ባለበት ቀጥ ማድረግ ይችላሉ። ሲስተሙ ሁሉ በእጃቸው ነው። እያንዳንዱ የገንዘብ ፍሎ በራሳቸው ነው። በቤተክርስቲያን በኩል አልፎ የሚሄደው ምንም ነገር የለም። እኔ እናንተ እንዲማንሆንበት ምክንያት የለም። የአባቶቻችን ልጆች ነን። እየሰማኸኝ ነው ያለው? 10 ሰው 20 ሰው ቀላል ነገር ነው የሚመስለው አይደል? ግን አይደለም። እኔ እናንተ ዛሬ ለሞታችን ክሬዲት ሰጥተን በዚህ ጉዳይ እየተወያየን ያለ ነው። ከዚህ ቀደም ይህን መናገር ስህተት ነው የነበረው። አዚማችን አይናችን የሸፈኑትን አባቶች በግልጽ ፎቶቸውን እየለጠፍን ነው የምንናገረው። ከዚህ በኋላ የምታውቁትን ኢንፎርሜሽን ላኩልን። ቢያንስ ሀገር ውስጥ የሌለን ሰዎች እኛ ይህን እናደርጋለን። ኦኬ። እና አሁን በዚህ አጋጣሚ ልንደራጅ በየስቴቱ ያላችሁ ልጆች እንደዚህ የአስተባባሪ ኮሚቴ የተናገሩትን ማለት ነው ቀላል ነገር እንዳታደርጉት። መወያየት መነጋገር አለብን። አሁን ዛሬ ከጀመር የዛሬ 15 20 ዓመት ብላችሁ ማሰብ ያለባችሁ። በዚህ ውስጥ በጣም ብዙ ግድያ ሊኖር ይችላል። የዛሬ 15 20 ዓመት 30 ዓመት ምን ሊሆን ይችላል ብለን ማሰብ ያለብን እንጂ ተስፋ ቁርጥ አታርጉ አትበሉ። ወዲያው መስቀል ላይ ነው ያለነው። መስቀል ላይ ምቾት የለም፣ መከራ ነው ሁልጊዜ። በዓለም እስካለን ድረስ መከራ አለብን። ቤተክርስቲያን እንድትቀጥል ልጆቻችን በዚህ ቤተክርስቲያን ውስጥ እንዲያልፉ አሁን መስራት አለብን። እናስቡበት። ተስፋ አትቁረጡ። ሰዎቹ ስለ ግድያ ኮርስ እየወሰዱ እረኛ ከኋላ በጎቹ ከፊት ከሆኑ እረኛ መሪ ሳይሆን ነጂ ይሆናል ማለት ነው። እረኛ የሚሆነው ከፊት ሆኖ ሲመራ ነው። እናንተ ግን መሪ ለመሆን ከፊት ሆናችሁ አንድም ቀን አይተናችሁ አናውቅም። ከፊት ሆኖ የሚሞተው ይሄ እረኛ ሳይሆን ተመሪ የሆነው በግ የሆነው የዋሁ ምእመን ነው። እስከ መቼ ምእመኑ ብቻ ዋጋ እየከፈለ እስከ መቼ ድረስ ምእመናን ለሃይማኖታቸው አንገታቸውን ለሰይፍ እየሰጡ ግንባራቸውና ደረታቸው ለጥይት እየሰጡ? እንዴት አይነት እንቅልፍ ነው የምተኙት? እንዴት አይነት መኝታ ነው የምተኙት? ምን አይነት ህሊና ቢኖራችሁ ነው? መቼም ሰላማዊ እንቅልፍ እንደማተኙ እርግጠኛ ነኝ። አውቃለሁ፣ ተይዛችሁ እንደሆነ አውቃለሁ፣ ተይዛችሁ እንደሆነ ይገባናል። ግን ግድላችሁም የተያዛችሁበትን ገመድ በጥሱት። ግድላችሁም ዋጋ ለመክፈል ቁረጡ። በዚህ ምድር ላይ ስትኖሩ አባቶቻችን እባካችሁ በሚሞት ስጋችሁ የማይሞት ታሪክ ሰርታችሁ ለፉ። ለምን ታሪክ ተራኪዎች ብቻ እንሆናለን? ታሪክ ሰሪዎችም እንሁን። በመልካም ያለፉ የቅድስና ማዕረግ በቅዱስ ሲኖዶስ አባላት የተሰጣቸውን ሊቃነ ጳጳሳት ብቻ ታሪካቸውን እየተረክን እስከ መቼ? ስለ አቡነ ቴዎፍሎስ ብቻ እያወራን እስከ መቼ? ስለ አቡነ ጴጥሮስ ብቻ እያወራን እስከ መቼ? እኛም ታሪክ ተራኪዎች ብቻ ሳንሆን ታሪክ ሰሪዎች መሆን አለብን። ማንም በውስጥ ያለ የቅዱስ ሲኖዶስ አባል
አፋችሁን ሊያዘጋበት የሚችል ማስፈራሪያ በተለያዩ አካላት ምናልባት ሊያሰጧችሁ ይችላል። እንኳን በእናንተ ደረጃ በእኛም ደረጃ ብዙ ማስፈራራት ይደርስብናል። ብዙ ነገር ግን ከሞት በኋላ ህይወት አለ። ከመቃብር በኋላ ትንሣኤ አለ። በእውነት የአባቶቻችን ልጆች ከሆነን የአባቶቻችንን ታሪክ ተርከን ብቻ ሳይሆን የአባቶቻችንን ታሪክ ሰርተን ደግመን በሚሞት ስጋችን የማይሞት ታሪክ አቆመን ልናልፍ ይገባናል። ይሄ ነው ክርስትና። እስከ መቼ ድረስ አስከሬን እየቆጠረን፣ እስከ መቼ ድረስ የሞቱ የኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናንን ሰማዕትነት እየተናገረን መግለጫ እያወጣን ብቻ እስከ መቼ? አባታዬ ልጅ እያለው የመከረኝን ምክር እየረሳው ትናንትናና ከትናንትና ወዲያ ባጠፋው ጥፋት ዛሬ ስገኝ አይ ልጄ ውሃ ቢወቅጡትን ቦጭ አድሮ ቃሪያ ከርሞ ጥጃ ያንተ ልጅነት እስከ መቼ? እስከ አቦ አይሉት እስከ ጊዮርጊስ እስከ ልደታ አይሉት እስከ ዮሐንስ ይለኝ ነበረ። የናንተ ዝምታ እስከ መቼ? የናንተ የመግለጫና የሐዘን መግለጫ ጋጋታ ብቻ እስከ መቼ? መቼ ነው ወደ ተግባር የምእመናን ሞት የሚቆምበትን የመፍትሄ ሐሳብ የምታመነጩት? መቼ ነው? መቼ ነው እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆናችሁ በውስጣችሁ ያለውን የሚያስበላችሁን አውሬ መንቀላችሁ ከስሩ አውጥታችሁ ጥላችሁ እንደ አንድ ተናጋሪ እንደ ሐዋርያት በአንድ ልብ ሆናችሁ ይሄን ምእመን ይሄንን በግ የሆነውን ምእመን ይሄንን የዋ የሆነውን ምእመን መቼ ነው የምትታደጉት? መቼ ነው ሞቱን የምታስቆሙት? በርካታ ሐሳቦች ተነስተዋል። እጅግ አድርገን እናመሰግናለን። ጥሩ ነገሮች ተነስተዋል። የተግባር ክርስቲያን መሆንም እንዳለብን እንግዲህ ክርስቶስ ካስተማረ በኋላ የተግባር ክርስትናን አሳይቷል፣ ሞቶ ደሙን አፍሶ። ስለዚህ ለእምነታችን እኛም እስከ መጨረሻው መታመን አለብን። እንግዲህ የሞቱ ወገኖቻችን ሰማዕትነትን ተቀብለዋል። እነሱ ድርሻቸውን ፈጽመው ጨርሰዋል። እኔና እናንተ ደግሞ እንግዲህ ለዚች ሃይማኖት አለን ብለን እስከ መጨረሻው እስከ አንገታችን ድረስ ለሃይማኖታችን መታመን አለብን። ምክንያቱም የዘላለም ሕይወትን የምናገኝበት ስለሆነ ማለት ነው እና ድምፃችንን በጨዋነት ማሰማታችን ለወገኖቻችን ጸሎት የሚደረግበት፣ ለወገኖቻችን ፍትሐት የሚታወጅበት፣ ለወገኖቻችን መታሰብ የሚደረግላቸውን ነገሮች እንዲመቻች በቻልነው አቅም መጠየቅ አለብን ብዬ አስባለሁ። እግዚአብሔር አምላክ እንግዲህ ይህንን የዳር ወር ደግሞ ቸር ወር የምንሰማበት ያደርግልን። እንግዲህ ፍትህ ለወገኖቻችን። በሌላ መርሃ ግብር እስክንገናኝ እጅግ አከብራቸዋለሁ። ቸር ቆዩልኝ።